ሰላም ብለናል። እንኳን ደህና መጡ። ሰላም ፓስተር አሌክስ፣ ዴቭ፣ ኤቢ እና ዶክተር አታች ያላችሁ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አለን። ዛሬ በጣም የአዋቂዎች ቀን ነው። መምህር በረከት፣ ኤቢ፣ ዴቭ፣ ዶክተር አማረ፣ አንዬ። ስለዚህ እየተባለ እኔ ነኝ ኢንቫይት ያደረኳቸው መምህርን በትሪኒቲ ላይ ልዩነታችን ምንድነው አንድነታችን ምንድነው ብዬ ልጠይቃቸው ፈልጌ ነው። ለዛ ነው ኢንቫይት ያደረኳቸው። እሺ እኛ በሚስጥረ ስላሴ ትምህርት ያው 3 ካውንስሎች ነው የምንቀበለው። እኛ የኦሪየንታል ኦርቶዶክስ፣ የኒቂያን ጉባኤ፣ የኮንስታንቲኒያን እና የኤፌሶንን ጉባኤ። የኤፌሶን እንኳን ያው ሚስጥረ ስላሴ ነገር ቢኖረውም አብሮ በአብዛኛው ወደ ሚስጥረ ስጋዌ ነው የሚሄደው። እነዚህ 3 ዓለም አቀፍ ጉባኤ የምንቀበላቸው እነዚህ ናቸው። እና እኛ ሚስጥረ ስላሴ ትክክለኛ አስተምሮ አንድ ነው ብለን የምናስበው እነዚህን ጉባኤያት በምልአት የሚቀበል ሰው ነው ማለት ከነ ኮንቴክስታቸው። በዘመኑ የተነሱ ምንፍቅናዎች አሉ። ጉባኤያት ዝም ብለው አይደለም የሚሰበሰቡት። ለምሳሌ የኒቂያ ጉባኤ የተሰበሰበው በ325 ዓመተ ምህረት አሪዮስ ተነስቶ ነው እና አሪዮስ የሆነ ትምህርት አስተማረ፣ ለሱ መልስ ተሰጠ። ከዛ ደግሞ የቁስጥንጥንያ ጉባኤ ደግሞ 381 ላይ የተደረገው የመቅደኒዮስ ነው። መንፈስ ቅዱስ ሕጹስ መንፈስ ቅዱስ ያንሳል ከአብና ከወልድ ያንሳል ብሎ የተናገረ ነው። ከዛ በኋላ በእነዚህ በሁለቱ ጉባኤያት የሚስጥረ ስላሴ ያልቅና ኤፌሶን ጉባኤ ላይ ደግሞ ያው የንስጥሮስ ትምህርት አለ። የክርስቶስ የባህሪና የአካል ጉዳይ ነው እና እነዚህን ጉባኤያት የማይቀየሩ የማይስተካከሉ ትምህርቶች ናቸው ብሎ የሚቀበል ሰው ነው። እና እንግዲህ አይ ቲንክ ሉትራን ኮንፌሽናችሁም ላይ እነዚህን የምትቀበሏቸውን ጉባኤያት በግልጽ ተናግራቸዋል። ስለ እንትን ያላችሁን አቋም እኔ አላቅም። ስለ ፊሎኬ ያው አንዱ የምስራቅና የምዕራቡን የሚለይ አንድ ጉዳይ ነው በሚስጥረ ስላሴ። ብዙ ሰዎች ፊሎኬ ላይ ብንቀበልም ችግር የለም ምናምን የሚል አይነት አቋም ምናምን አላቸው እና አሁን እኛ ይሄ ትምህርት አንቀበለውም። ፊሎኬ አንቀበለውም። ከመንፈስ ቅዱስ ነው የሰረጸ የሚለውን ነው የምንቀበለው። ስለዚህ አንዱ የሚለያይ እሱ ይመስለኛል። ትራዲሽናሊ ነው። አሁን በሞደርን ስኮላርሺፕ ሰዎች እንትን ዲያሎጎች ምናምን ይደረጋሉ እንዲህ ለማለት ተፈልጎ ነው የሚል በሊቃውንት ደረጃ ውይይቶች ምናምን ይኖራሉ ለመግባባት አንደርስታንድ ለመደራረግ። ትራዲሽናሊ ሁልጊዜ እኛ ኮንፌሽናችን ከአብ የሰረጸ መንፈስ ቅዱስ የሚል ነው። ያው የቁስጥንጥንያን ጉባኤ ማለት ነው። የቁስጥንጥንያ ጉባኤ ላይ ወናምን በመንፈስ ቅዱስ እግዚእ ማያዊ ዘሰረጸ እምአብ ነው የሚለው። ከአብ የሰረጸ በመንፈስ ቅዱስ እናምናለን ስለሚል ጉባኤው እሱን ነው እኛ የምንቀበለው። ከዛ በኋላ ያው የሚደረጉ ማብራሪያዎች ምናምን አሉ። ግን አሁን በስኮላርሺፕ ደረጃ ምናምን የሚደረጉ ማብራሪያዎች ኦቶሪቴቲቭ አይደሉም። ኦቶሪቴቲቭ የሚሆኑት አብያተ ክርስቲያናት ኦፊሻሊ በቃ እንደዚህ ማለት ከሆነ አንደርስታንድ እንደራረጋለን ምናምን ብለው ሲቀበሉት ነው። እና እንዳስተምሩ አሁን በስኮላርሺፕ በምናምን የሚነገሩ ነገሮች የአንድ ስኮላር በጣም የምንወደው ስኮላር ጥሩ አድርጎ ኤክስፕሌን አድርጎ ምናምን ከሆነ የቤተ ክርስቲያኑ አቋም ነው ማለት አይደለም። የሰውየው አቋም ነው። የሰውየው አቋም ቤተ ክርስቲያኗ ድረስ ደርሶ ኢንፍሉዌንስ አድርጎ ምናምን እዛ የቤተ ክርስቲያኗን ኦቶሪቲ እንዲነጋገሩ አድርጎ የሆነ እንትን ላይ ካስደረሰ ነው ኢፌክቲቭ የሚሆነው ማለት ነው እንጂ በስኮላርሺፕ አሁን እኮ በጣም የሚገርሙ ፕሮቴስታንት ስኮላሮች አሉ እነ ቶራንስ
እና ኤቢ ምናምን ያውቋቸዋል። አሁን በጣም የኒቂያን ጉባኤ በጣም ኤግዞልት አድርገው ከፍ አድርገው የሚያዩ የሚተነትኑ አትናቴዎስን በጣም የሚወዱ ምናምን ስኮላሮች አሉ። በፕሮቴስታንትም ግን ወደ ቸርች ደረጃ ስንመጣ ግን ስኮላር ቸርችን ሪፕሬዘንት አያደርግም። አሁን እኛ ሪፕሬዘንት የሚያደርገው የአብያተ ክርስቲያናት ኦፊሻል የሆነ አቋም ነው የሚሆነው ማለት ነው። እና የፊሎኬ ጉዳይ አለ፣ የፈቃድ ምናምን አሁን የፈቃድ ጉዳይ ይነሳ የለ በፈቃድ ስላሴ በፈቃድ ሶስት ናቸው አንድ ናቸው ምናምን የሚል ብዙዎቹ ፕሮቴስታንቶች ይሄን ላይቀበሉ ይችላሉ። ግን አሁን ጉባኤያችን ኢንፋሊብል የሆኑ ምንም የማይስተካከሉ ኦቶሪቴቲቭ የሆኑ አድርጎ ካልተቀበረ አንድ ሰው ኮንቴክስታቸው ማለት ነው ኮንቴክስታቸው ካልተቀበለ እንዲህ አይነት ትምህርቶች ይመጣሉ ማለት ነው። ነገ ደግሞ አንዱ ተነስተው ሌላ የኒቂያን ጉባኤ ማሻሻል አለብን ፊሎሶፊካል ነው መጽሐፍ ቅዱስ አይደለም ምናምን እነ ዊሊያም ማነው ሌንክሬጅ ነው አይደል እነሱ እንደሚሉት አሁን እነዚህ አይነት ምሁራን አሁን ችግሩ በጣም አስቸጋሪ የሚሆነው እኛ ሲኖዳል ይሆን አብያተ ክርስቲያናት አንድ ምሁር የሆነ ነገር ተነስቶ ቢል ቤተክርስቲያኗም ኤክስኮሙኒኬት ታደርገዋለች፣ ምዕመኑም አይከተለው፣ የቤተክርስቲያኗን ኦፊሻል አቋም ነው የሚቀበለው። ኮንፌሽናል ባልሆኑት ግን የትኛው ነው ትምህርታቸው ብሎ ማወቅ ይከብደናል። ማለት አንድ ሰው ተነስቶ አሁን ክሬጅን አንተ ተሳስተሃል ቢለው አንተ ተሳስተሃል ይላል መልሶ። በምን ኮንፌሽን በምን ሲኖር ነው የሚዳኙት? እና ይሄ ሲኖዳል የሆነ የካውንስሎችን ኦቶሪቲ የጥንት ካውንስሎችን ኦቶሪቲ በኮንፌሽኑ ያካተተ በቃ ያ ትክክለኛ የትሪኒቲ አስተምሮ እንደሆነ የሚገልጽ ከሆነ ካውንስሎቹ ኦልሬዲ የታወቁ ናቸው። ምን ጥያቄ እንደተነሳ ምን መልስ እንደተሰጠ ለማን ምን መልስ እንደተሰጠ ውሳኔያቸው ምናምን ይታወቃል። እነዚህን ካውንስሎቹን ግን ኦቶሪቴቲቭ አድርጎ የማይቀበል ሰው ከሆነ እኔ መጽሐፍ ቅዱሳዊ የሆነውን እቀበላለሁ መጽሐፍ ቅዱሳዊ ያልሆነውን አልቀበልም የሚል አይነት ከሆነ የሲል የራሱ ኦቶሪቲ ነው። ስለዚህ የሆነውን ፓርት መዘዝ ጠይቀው ለምሳሌ የኤፌሶን ጉባኤ ስለ ጥምቀት ምናምን የተነገረውን እኔ እሱ መጽሐፍ ቅዱሳዊ ስላልሆነ አልቀበለውም ይላል። የሆነውን ፓርት ስትለው ደግሞ እሱን እቀበላለሁ። ስለዚህ ካውንስሉን እየተቀበለው አይደለም እና ካውንስሎችን የሚቀበሉ መምህር ይቅርታ ስላሴ ለሆነ ጥያቄ ኮንቴክስት ነው አላ ኮንቴክስት ነው አሳጥረው እኛ ኦቶሪቲያችን ካውንስሎች ናቸው። እሺ መምህር ይቀጥላሉ፣ ከዴብ ጋር ይቀጥላሉ። ግን እኔ እስካየው ድረስ የስላሴ አስተምሮታችን የሐዋርያትና የኒቂያ የአትናቴዎስ የእምነት መግለጫ እዛ ላይ የተመሰረተ አስተምሮ ነው። የስላሴ የሐዋርያትና የኒቂያ የአትናቴዎስ የእምነት መግለጫ ላይ እዛ ላይ ነው የተመሰረተው የኛንም ማለት ትሪኒቲ ላይ። ግን ከዴብ ጋር ቅድም ሲባል ነበር ኮመንት ላይ በስላሴ አስተምሮ ከናንተ ጋር ያው አንድ የግዴታ እኮ በቃ 100 አንድ ይሁን እንደዛ ሳይሆን ግን በጣም ማለት ልዩነት አለ ነው። የስላሴ ትምህርት ላይ ምንድነው የሚለየን አንድ የሚያደርገን ምንድነው ተብሎ ከዴብ ጋር ብታወሩ እኔ ደስ ይለኛል ጊዜ ካሉት። ኦኬ እሺ። ያው የእናንተ ትምህርት እኔ አሁን ጀነራሊ ነው ስለ ካውንስሎች የስላሴ ትምህርት እኛ የምንቀበለውን መሰረቱን ፋውንዴሽኑ እነዚህ ናቸው ለማለት ነው። ካውንስሎች ያሉትን መቀበል በትክክል እነሱ ሳይሸራርፉ መቀበል ነው። ለምሳሌ እናንተ ሉተራን የፊሎኬን ትቀበላላችሁ? ዴብ እንዲያወራ ነው። እሺ ቀጥል ዴብ። መምህር በረከት እንኳን አደረሰዎት። ሰላም ብያለሁ። ሰላም ዴብ። ሰላም ቴንክ ዩ። እሺ ያ ቅድም አንዳንድ ነገሮች በሚቀጥለው ሳምንት ሙሉውን ከዚህ በፊት ስናስተምር ነበረ። አይ ዶንት ኖ እርሶ ይኑሩ አይኑሩ አላውቅም፣ ግን ከዚህ በፊት አስተምረናል። አሁንም የትሪኒቲ ጥያቄዎች በጣም እየተነሱ ስለሆነ አንዳንድ ውይይቶችንም የሰማናቸው ውይይቶች ስለነበሩና ከዛ አኳያ የትሪኒቲ ትምህርት ድጋሚ ለመስጠት በሚቀጥለው ሳምንት ላይ ተነጋግረናልና ምንድነው ቅድም እንደዚሁ ሃይላይቱን ያስቀመጥኩት በትሪኒቲ ትምህርት አይደለም ፕሮቴስታንቱ መካከል አይደለም ከኦርቶዶክስም ከካቶሊክም የሚለየን የለም። በጋራ እንደውም የሚያስማማን ነገር አንዱ ትልቁ ነገር የትሪኒቲ ትምህርት ነው።
ልዩነት ከተባለ እንኳን ሊነሳ የሚችለው በትሪኒቲ ትምህርት ፊሎኬ ነው። ፊሎኬ ላይም ደግሞ ውይይት እየተደረገበት ነው፣ ዲያሎግ እየተደረገበት ነው። ለምሳሌ በሉትራን ሳይድ የሉትራን ስኮላሮች ከኮፕቲክ ጋር በ2024 ላይ ትልቅ ዲያሎግ ተደርጓል በዚህ ጉዳይ ላይ ማለት ነው። ብዙ ዶክመንት አለ ሁለቱም ትራዲሽን ለማጥበብ። ይቅርታ ቆይ አንድ ጊዜ ኦኬ ዴቭ አልተመቸው መሰለኝ እስከዛ። እሺ አሌክስ አለ መምህር በረከት ሰላም ነው። እናንተ ግን ኤቢ አሁን እንደ ፕሮቴስታንት ስናወራ ያው ሉተራን አንድ ዊንግ ነው። አሁን ለምሳሌ እንደ ፔንቴኮስታል የሚስጥረ ስላሴ ትምህርታቸው ኦቶሪቴቲቭሊ በኮንፌሽን ምናምን የተጻፈ አለ። ይሄ ነው የሚባለው። ሊቃውንት ስኮላርስ የሚለያዩ ከሆነ ለምሳሌ በዊል በምናምን የሚለያዩ ከሆነ እንዴት ነው የምትዳኙት? የፔንቴኮስታል አስተምሮ ይሄ ነው ለማለት የትኛው ነው የሚወሰደው? የሚለያዩ ስኮላሮች ቢኖሩ አንዱ ትክክል ነው አንዱ አይደለም የሚባለው በምን ኦቶሪቲ ነው? አንደኛ የቤተ እምነቶቹ ዋና አስተምሯቸው ላይ ስላሴን ትምህርት መሰረታዊ የሆኑ ስቴትመንቶችን ክሊርሊ አስቀምጠዋል። ያንዳንዱ ቤተ እምነት ማለት ነው በየትራዲሽኑ ማለት ነው። አይ ቲንክ ካውንስሎችን ደግሞ እዛ የኒቂያን ኮንስታንቲኖፕልን እንዲሁም ኤፌሶንን እንቀበላለን ብለው ያስቀምጣሉ። ኦልሞስት ለምሳሌ አሁን እዚህ አይ ቲንክ የካውንስሉ ዌብሳይት ላይ ራሱ በግልጽ አራቱን ጉባኤ እንቀበላለን ብለው አስቀምጠዋል። አይተው ከሆነ ከዛ ደግሞ ስኮላርስ እንደዛ ነገር አለ እንደዛ የሚል በካውንስሎቹን ስፔሲፊካሊ በሚስጥረ ስላሴ ነው ወይስ በሁሉም ውስጣቸው? አይ አሁን ቆይ ወደ ስላሴ ለምሳሌ የጥምቀት ጉዳይ ስለሚያለያይ ብዬ ነው። ለምሳሌ አሁን ካውንስሎቹን ከተቀበሉ እኮ አይ ገብቶኛል። እሱ የሚብራራበት መንገድ ስላለ አሁን ኩዌሽኑ ምንድነው ትልቁ ጥያቄ ነገረ ስላሴን በተመለከተ ወይም ትምህርተ ስላሴ ሚስጥረ ስላሴን በተመለከተ የተለያዩ ምሁራን ኦነስትሊ በተለይ የስላሴን ትምህርት በተመለከተ ፕሮቴስታንት ውስጥ ያሉ ስኮላርስ አብዛኞቹ ስኮላርስ ወጥ የሆነ አቋም ነው ያላቸው። በጣም ጥቂት የሚባሉ በጣም ፊሎሶፊካል በሆነው አግባብ ክሬግን ጠቅሰሃል። በዛ አካባቢ የተወሰኑ ምሁራን አሉ። ከዛ ውጭ ግን ኮመን አሁን ለምሳሌ የሉትራን ስኮላርስ የሉትራንን ትምህርት ነው የሚያብራሩ እንደዛ የሚል ነገር የለም። የፔንቴኮስታል ስኮላርስ ለምሳሌ ክሬኪነርን ብትወስድ ክሬኪነር የፔንቴኮስታል ነው በትራዲሽን ግን ሁሉም ሉትራኑም ሪፎርምዱም ሁሉም የሚጠቀምበት ስኮላር ነው ማለት ስለ ሁሉም ጀነራል የሆነው ኮመን የሆነውን የፕሮቴስታንት ተናስተምሮ አንድ ላይ የሚያስቀምጡት። አይ ቲንክ ካልተሳሳትኩ መምህር በረከት እናንተም እኮ ጉባኤያቱን በተመለከተ አጠቃላይ ጉባኤያትን እንቀበላለን ከሚል በስተቀር እንደ ካቶሊኩ ወይም እንደ ሪፎርምዱ ኮንፌሽናል የሆነ ካቴኪዝም ወይም የእምነት መግለጫ ማብራሪያ እኮ የላችሁ። እናንተ ትምህርታችሁ የሚገኘው የተለያዩ ጽሁፎች ላይ የተለያዩ ዶክመንቶች ላይ ነው እንጂ ያለው ልክ እንደ ሉትራኑ በሆነ እንደ ቡክ ኦፍ ኮንኮርድ ወይም ደግሞ እንደ ካቶሊኩ በካቴኪዝም የተቀመጠ ነገር የለም። ጉባኤያት እንቀበላለን ታላችሁ። የኒቂያ ኮንስታንቲኖፕል ክሪድ ቅዳሴያችን ላይ የሚባል ነው። ሰው ሲጠመቅም ኮንፌስ የሚያደርገው ነው። የኛ ኮንፌሽን ባይዘው እንደ ፕሮቴስታንት አይነት ኮንፌሽን ሳይሆን እንደ ፕሮቴስታንትም አይደለም። እሱን አሁን እኔ ለምሳሌ ስለ ስላሴ እናንተ የምታምኑት ቆይ መምህር በረከት ስለ ስላሴ እናንተ የምታምኑትን ለማወቅ የተብራራ ዲቴል የሆነ ትምህርት ላግኝ ብል ልክ ፔንቴኮስታሉ ቢያንስ በቤተ እምነት ደረጃ አስቀመጧቸው ስቴትመንቶች እናገኛለን። ከምሁራኖቻችሁ ባሻገር የተብራራ በቤተ እምነት ቤተክርስቲያን ደረጃ የተቀመጠ ካቴኪዝም ወይም እንደ ሉትራን የሆነ ማብራሪያ አናገኝም።
ግን ያ ማለት ስለ ስላሴ አታምኑም ማለት አይደለም። እኛ እኮ ሃይማኖተ አበው ባይዘው ሃይማኖተ አበው ሃይማኖተ አበው ምንድነው? እኔ አውቃለሁ ሃይማኖተ አበው እኮ በዶክትሪን ደረጃ ማብራሪያ የተሰጠበት ሳይሆን የተለያዩ አባቶች ጽሁፎች ናቸው እኮ የተቀመጡት። ኖ ቆይ እኔ ልናገር ስለዚህ ጉዳይ። እሺ ተናገር። እሺ ሃይማኖተ አበው በቤተክርስቲያን ውስጥ ይሄ ኮምፔንዲየም ነው። ታውቁ ከሆነ እያንዳንዱ አባቶች ከጻፏቸው ውስጥ የተውጣጣ ኤክስትራክት የተደረገ የሁሉንም አባቶች መጽሐፍት ሰብስቦ በጉባኤ ማስተማር ስለሚከብድ ከብዛታቸው አንፃር ማለት ነው። ለምሳሌ ዮሐንስ አፈወርቅ በጣም ብዙ መጽሐፍት ጽፏል በቮሊዩምስ። የዮሐንስ አፈወርቅ ሲሪየስ ብቻ 10 ቮሊዩም ትላልቅ 1000 ገጽ ያላቸው ናቸው። በእንግሊዘኛ ባልሳሳት 10 ምናምን እንደዚህ 8 9 10 እንደዚህ አካባቢ ይሆናሉ። እና እነዚያ ሁሉ መጽሐፍት ጉባኤ ቤት ሰዎች ትርጓሜያቸውን ምን ማለት ነው እያሉ ሁሉን ነገር በጉባኤ ቤት ደረጃ ማለት ነው ማንበብ አይደለም፣ በጉባኤ ቤት ደረጃ መስጠት ስለሚከብድ ከእያንዳንዱ አባቶች መጽሐፍ ትምህርታቸውን ሪፕሬዘንት የሚያደርግ ነገር ተወስዶ 50 ምናምን አባቶች ናቸው። እነዚህ አባቶች በአብዛኛው ከ5ኛው ክፍለ ዘመን በፊት የነበሩ ናቸው። በአብዛኛው ደግሞ አሌክሳንድሪያን ፋዘርስ ናቸው። እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ ምናምንና በቤተክርስቲያን ውስጥ በጉባኤ ቤት የሚሰጥ ነው። ይሄ በጉባኤ ቤት ማለት ሚስጥረ ሥላሴንና ሚስጥረ ሥጋዌን በተመለከተ እነዚህ አባቶች ኮሜንታሪ አለው ራሱ አንድ አባት ምን ለማለት ፈልጎ ነው የሆነ ነገር ሲል የሚለውን ማብራሪያም አለው። ስለዚህ ሃይማኖተ አበው ላይ በግልጽ የተቀመጡ ነገሮች አሉ። ሥላሴ አንድ ፈቃድ፣ አንድ ስልጣን፣ አንድ መንግስት፣ አንድ አገዛዝ የሚሉ በየቦታው በቃ ይሄ ኦቶሪቲ ነው። ቤተክርስቲያኗ በጉባኤ ቤት የምታስተምረው ነው። እንደዚህ እንትኖች ካቴኪዝሞች ምናምን ከሆነ ካቴኪዝም ሞደርን ፕሮጀክት የአብዛኛው ከ15ኛው ክፍለ ዘመን በኋላ የመጣ ነውና ካቴኪዝም የሆነ ትምህርትን የማስተላለፊያ አንድ ፎርም ነው እንጂ ብቸኛው ፎርም አይደለም። እና ጉባኤ ቤቶች ላይ አሉ እነዚህ የሚሰጡ ማለት ነው። የጉባኤ ቤት መጽሐፍት አሉ። መጽሐፍቶች ሪትን ናቸው፣ የሚስተላለፉ ናቸው። ሌላ ደግሞ ሊተርጂ አለን። እኛ ሊተርጂያችን ላይ ቅዳሴያችን ላይ አንድ ፈቃድ፣ አንድ መንግስት፣ የሥላሴ ሁሉም ትምህርት እያንዳንዱ ቅዳሴ ላይ አለ። አይ ፈቃድ መምህር በረከት በጣም ይቅርታ። አሁን ፈቃድ ምናምን ብቻ ሳይሆን ሃይማኖት አበውን አንድ ሰው ከፍቶ ስለ ሥላሴ የተብራራ የተደራጀ ወጥ የሆነ ራሱን የቻለ ትምህርት ሳይሆን የሚያገኘው አባቶች በሥላሴም ይሁን በሚስጥረ ሥጋዌም ይሁን በተለያየ ጉዳይ የተናገሩት ነገር ጥንቅር ነው። አንድ ወጥ የሆነ ትምህርት የእናንተ ትምህርት ለምሳሌ ሥላሴ የምታስተምሩበት ትምህርት ወጥ የሆነ ትምህርት ሃይማኖተ አበው ላይ ይገኛል። በቻፕተር እንደ ማስተማሪያ ማቴሪያል ነው፣ እንደዛ ይታያል። ሃይማኖተ አበው ውስጥ ባይዘው የሚተረጎሙ ትምህርቶች አንዱ ለምሳሌ የኒቂያ ጸሎት ሃይማኖተ አበው ውስጥ አለ ባጭሩ ማለት ነው። የኒቂያ የቁስጥንጥንያ ክሪድ ከነሙሉ ኢንተርፕሪቴሽኑ ሃይማኖተ አበው ላይ አለ። ስለዚህ ስለ ሚስጥረ ሥላሴ አንድ ሰው ለማወቅ ሃይማኖተ አበው ሙሉ መጽሐፍ እንኳን ባያነብ ያንን ኮሜንታሪ ካየ ይበቃዋል። አይሰማም አሌክስ? አይ ይሰማል፣ ሰምቻለሁ። እሺ ያ እንደዛ ነው። እና ቅዳሴያችን አሁን በደንብ ብታዩት የሚስጥረ ሥላሴ የሚስጥረ ሥጋዌን የተመለከቱ ነገሮች በተለይ በጥንቃቄ የተቀመጡበት ነው። እያንዳንዱ ንባብ ላይ እያንዳንዱ ቅዳሴ ላይ ምዕመናን በየቀኑ እንዲሰሙት ደጋግመው እንዲሰሙት ዛሬ ተጽፏል። ኤኒዌይስ የካቴኪዝም የምናምን ጉዳይ አንድ ቀን እንገባበታለን፣ ያሳያቸዋለሁ። ባይዘው ትራዲሽናል ካቴኪዝሞች አሉ። የኛ ያው ካቴኪዝም በኦርቶዶክስ ቤተክርስቲያን ያን ያህል የሚበረታታም ነገር ስላልሆነ ሪዳክሽኒስትም ስለሆነ ነገርን በጣም ስለሚያሳጥር አይበረታታም። ግን የተሞከሩ በሊቃውንት ደረጃ የተሰሩ ምናምን በግዕዝም ምናምን አሉ። ሚስጥረ ሥላሴ ላይ ማን ነው ፈጠረ፣ ሥላሴ ስንት ናቸው የሚሉ እነዚህ ማብራሪያዎች አንድነት፣ ሶስትነት ምንድነው የሚሉ ቤዚክ ነገር የያዙ ካቴኪዝሞች አሉ። በግዕዝም በአማርኛም ባለፉት 300 200 ዓመታት ውስጥ የተጻፉ እንደዚህ አሉ።